እኔ የፈለጋል ደስ ቢል የፈለጋል ሰርግ ላይ ቢመጣ አልጠጣም የሚል ሰው አለ። በቃ ይሄ ፕሪ ኮሚትመንት ነው። ሶሻል ኖርም ማለት በማህበራዊ ህይወት ምክንያት እናንተ ህይወት ላይ የሚፈጠር ተጽዕኖ፣ ሰዎች እናንተ ላይ የሚፈጥሩ ተጽዕኖ፣ እናንተ ደግሞ ሰው ላይ የምትፈጥሩ ተጽዕኖ። ሶሻል ኖርም እና ማርኬት ኖርምን እየደባለቃችሁ ይሄ ምን ያመጣል? አንደኛ ማይዘልቅ ጓደኝነት ያመጣል። ሁለተኛ ምንም ገንዘብ ብትከፍሉ ፌር አይደለም። አይ ልጁ ሲናገር እንደዚህ ነው፣ አይ ልጁ ትንሽ ትዕቢተኛ ነው ከተባለ ሁሉም የሚያደርገው ነገር ከዛ አንጻር ይተረጎማል። ምንም ያህል ትሁት ሆኖ ቢያወራችሁ የሆነች ነገር እጥፍ ካለች ተጽዕኖ አለው ማለት ነው። እናንተ ፈልጋችሁ ወይ ደግሞ አስባችሁ የወሰናችሁ ይመስላችኋል፣ ግን ከጀርባ ሰዎች ያንን ውሳኔ እንድትወስኑ በብዙ ነገር ያታሏችኋል፣ ማኒፑሌት ያደርጓል። ሰላም እንዴት ናችሁ? ውድ የቡክ ቶክ ዊዝ ፊራ ቤተሰቦች፣ ፊራ ነኝ። ይህ ደግሞ ሳምንታዊ የመጽሐፍ ዳሰሳ ፕሮግራማችን ነው። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ በሀገር ውስጥ እንዲሁም በውጭ ሀገር ጸሐፊዎች የተጻፉ መጽሐፍቶች እንዳሳ እናደርጋለን። ዛሬም እንግዲህ እንደተለመደው በአዲስ ሀሳብ በአዲስ መጽሐፍ ተመልሻለሁ። መጽሐፉ እንደምትወዱት አልጠራጠርም። አብራችን ቆዩ። ለዛሬ ፕሮግራማችን ዳሳ ለማድረግ የመረጥኩት መጽሐፍ እውነት ለመናገር የመጽሐፍ ዳሳ ለማድረግ ትንሽ ቆይቻለሁ ካሰብኩኝና ዛሬ እንግዲህ ተገጣጥሞ በዳን አርዌል የተጻፈውን ፕሬዲክቲቭሊ ኢራሽናል የሚለውን መጽሐፍ ነው። ምን አይሎቻችሁ ስለዚህ መጽሐፍ ሰምታችሁ እንደምታውቁ አላቅም። ብዙ የሚነገርለት መጽሐፍ አይደለም፣ ግን ቁም ነገር የሚያነሳ ደግሞ አንዳንዴ ነገሮችን ባላያችሁበት መንገድ እንድታዩ የሚያደርጋችሁ መጽሐፍ ነው። እንግዲህ ስለ ጸሐፊው ትንሽ ነገር ለመናገር ያህል ጸሐፊው በዋናነት እንዴት ነው ከኢኮኖሚ ጋር የተገናኙ ጥናቶችን ነው የሚያጠናው፣ ግን ደግሞ ሳይኮሎጂንም ይጨምራል። ሰዎች በምን አይነት መንገድ ነው የምናስበው፣ በምን አይነት መንገድ ነው ውሳኔ የምንወስነው የሚሉትን ነገሮች የሚያጠና ሰው ነው። አደሳይም ታይም ደግሞ ኢኮኖሚክስ፣ ይሄ ገበያው በምን አይነት መንገድ ነው የሚሄደው ምናምን የሚሉትን ነገር ኢኮኖሚን አጠቃላይ የሚያጠና ሰው ነው እና ከነዚህ ሁለቱ ነገሮች የየራሳቸውን ኳሊቲ የወሰደና ቢሄቨራል ኢኮኖሚክስን በማጥናት በመጽሐፍ የሚታወቅ ሰው ነው። እንግዲህ የዳንን መጽሐፍ አንብባችሁ የምታውቁ ሰዎች ካላችሁ ወይ ደግሞ እሱ በአንድም በሌላ መንገድ ኢንቮልቭ ያደረገባቸው መጽሐፎች አይታችሁ ከሆነ ብዙ ጊዜ ስለ ቢሄቨራል ኢኮኖሚክስ የሚያወራ ሰው። ቢሄቨራል ኢኮኖሚክስ ማለት እንዳልኳችሁ ከሳይኮሎጂ የሆነች ነገር ይወስዳል፣ ከኢኮኖሚክስ የሆነ ነገር ይወስድና መሀል ላይ ይደምሯል። ለምሳሌ አሁን እዚህ መጽሐፍ ላይ ስለ ቢሄቨራል ኢኮኖሚክስ ሲያወራ ሰዎች የተለያዩ ማስታወቂያ አይተው ሊሆን ይችላል፣ የተለያየ ነገር ብቻ አይተው ሰፕላይ እና ዲማንድ ፍላጎትና ምንድነው ፍላጎትን የሚያረካ የሆነ ምርት ልትሉ ትችላላችሁ። በሁለቱ መካከል ያለው ኮሚኒኬሽን ምን አይነት ነው? ሰዎች የሆነ ዕቃ አይተን በምን አይነት መንገድ ነው የምንወስነው? ገዛዋለሁ አልገዛም፣ ዋጋው ውድ ነው ወይስ ርካሽ ነው፣ ፌር ነው አይደለም? እነዚህ ነገሮች ስትወስኑ በምን አይነት መንገድ ነው የምትወስኑት የሚለውን ነገር የሚያጠና ሰው ነው። ይህን ሁሉ ሲጠቀልለው ቢሄቨራል ኢኮኖሚክስ አለ። እንዳልኳችሁ ቢሄቨራል ኢኮኖሚክስ ማለት ዕቃ ስትገዙ ዕቃ ስትሸጡ ከምን ተነስታችሁ ነው የምትገዙት፣ ከምን ተነስታችሁ ነው የምትሸጡት። ውሳኔያችሁን በጸሐፊው አገላለጽ አንዳንድ ጊዜ ውሳኔ ስትወስኑ እናንተ ላይ ታወቃችሁ ይችላል እንጂ ከጀርባ የሆነ የሚገፋችሁ እጅ አለ። የሆነ የሚገፋችሁ የሆነ እንዴት ነው ፈልጋችሁ ሳይሆን ሳይኮሎጂካሊ እናንተ አይምሮ ላይ ተጽዕኖ የሚፈጥሩ ነገሮች አሉ። እነዛ ነገሮች ምንድን ናቸው የሚሉትን ነገሮች ነው እዚህ መጽሐፍ ላይ ያሰፈረልን። ጸሐፊው ምን አይነት ሀሳብ ነው የሚያነሳው? በተለይ ደግሞ ከርዕሷ ጋር ርዕሷን ትንሽ መግለጽ አለብኝ ብዬ አስባለሁ። የሆነ ተገላቢጦሽ ይመስላል አይደል? አንደኛ የከለር ልዩነት አለ፣ ሁለተኛ ደግሞ ፕሬዲክቲብሊ ያለውና ምናልባት የመጽሐፉ ርዕስ ፕሬዲክቲብሊ ኢራሽናል፣ ፕሬዲክቲብሊን ከላይ ያደረገውና ከዛ ደግሞ ኢራሽናልን ገልብጦ ነው ያስቀመጠው። ለምንድን ነው ይሄን ያደረገው ካላችሁ ገና ኢንትሮዳክሽን ላይ የሚናገረው ነገር አለ። ሰዎች ይላል ብዙ ውሳኔዎችን ስንወስን ለእኔና ለእናንተ እንደው ለሚወስነውም ሰው ራሽናል ሆኖ ወይ ደግሞ ነገርን አመዛዝኖ የወሰነ ሊመስለው ይችላል። ግን እንደው ቁጭ ብላችሁ አንድ ሰው ለምን ውሳኔ ወሰነ ብላችሁ ምክንያቱን ብትጽፉ አብዛኛው የምንወስናቸው ውሳኔ ራሽናል ሳይሆን ኢራሽናል ነው። ሎጂካል ሆነን አመዛዝነን ወይ ደግሞ አስበን ሳይሆን በስሜት ተነሳስተን ኢሞሽናል ሆነን የምንወስናቸው ነገሮች ናቸው። ይህንን ኢራሽናል አሉ። ግን አለና እነዚህ ሎጂካል የሆኑ ውሳኔዎችን አንወስን እንጂ ውሳኔያችሁን እንደው አንድ ውሳኔ ተውትና ብዙ 1፣ 5፣ 10 ውሳኔ ወሰናችሁትን ሰብሰብ አድርገን ከላይ ብናየው የምትወስኑት ውሳኔ ኢራሽናል ቢሆንም ፓተርን አለው ወይ ደግሞ የሚደጋገሙ ነገሮች አሉ። ወይ ደግሞ ለእናንተ ብቻ እናንተ ዩኒክ ሆናችሁ ወይ ደግሞ ስፔሻል ሆናችሁ የወሰናችሁ ሊመስላችሁ ይችላል። ግን እንደው ወጣ ብለን ብናይ የሰው ልጆች ውሳኔ ሲወስኑ የሚወስኑት ነገር ኢራሽናል ቢሆንም ግን ፕሪዲክተብል ነው፣ ፓተርን አለው፣ ሊጠና የሚችል ነው። በጣም ከባድ የሚያደርገው ደግሞ ፕሪዲክተብል ነው ይላል። ምን ማለት ነው? እስከዛሬ ድረስ ሰዎች የሚወስኑትን ውሳኔ አጥንተን ከዚህ በኋላ ምን አይነት ውሳኔ ሊወስኑ ይችላሉ የሚሉትን ነገሮች መገመት እንችላለን። ለምሳሌ ገበያ ላይ የሆነ ዕቃ ምን እንደምትገዙ ጀስት ገበያ ወጣችሁ ምን ዕቃ ገዝታችሁ ልትመጡ እንደምትችሉ መገመት ማለት ፕሬዲክተብል መሆን ማለት ነው። ትገመታላችሁ። እና ጸሐፊው የምንወስናቸው ውሳኔዎች ራሽናል አይደሉም፣ ግን ኢራሽናል ናቸው። ግን ደግሞ ይህ ፓተርን የሌለው ምንድን ነው ወጥነት የሌለው አይነት ውሳኔ አይደለም የምንወስናቸው ውሳኔዎች አብዛኛውን ጊዜ ወጥ ናቸው ይላል።
እንዴት ነው እነዚህን ውሳኔዎች የምንወስነው? እነዚህን ውሳኔዎችስ እንድንወስን ከጀርባ የሚገፉ ነገሮች ምንድን ናቸው ካላችሁ በጣም ብዙ ምዕራፎች አሉ እዚህ መጽሐፍ ላይ የሚያነሳቸው። እኔ ግን አጠር አድርጌ 8 አይምሮ ላይ የቀሩትን እኔም ደግሞ ሳነባቸው ትንሽ ያዝ ያደረጉኝን 8 ሀሳቦችን ቀለል አድርጌ ላንሳላችሁ። ከመጀመሪያው ሀሳብ ልጀምር። እንግዲህ ስለ ፕሬዲክታቢሊቲ ካወራ መጀመሪያ ሁሌ ማውራት ያለብን ስለ ሪሌቲቪቲ ነው አይደለ? ሪሌቲቪቲ ወይ ደግሞ የመጀመሪያው ርዕስ ጸሐፊው ትሩዝ አባውት ሪሌቲቪቲ ነው። ትሩዝ አባውት ሪሌቲቪቲ ወይ ደግሞ ስለ ሪሌቲቪቲ ወይ ስለ አንጻራዊነት ያለ እውነታ ማለት ነው። ስለዚህ ነገር ብዙ ጊዜ ለማውራት ሞክሬያለሁ። በተለይም ደግሞ አንድ መጽሐፍ ትዝ ካላችሁ ዚ አርት ኦፍ ቲንኪንግ ክሊርሊ የሚለው መጽሐፍ ላይ በደንብ ሰፊ ጊዜ ወስደን እንደውም 2-3 ክፍል አድርጌ ነው ካልተሳሳትኩኝ ያንን መጽሐፍ የሰራሁት እና በደንብ ጸሐፊው የሚናገረው ነገር ምንድን ነው? የሰው ልጅ አይምሮ ምንም ነገር በራሱ መረዳት አይችልም የሚለውን ሀሳብ ነው የሚያወራው። ለምሳሌ አንድ እቃ ገዝታችሁ እቃው ውድ ነው ርካሽ ነው ለማለት እቃው በራሱ አይደለም ውድ የሚሆነው፣ በራሱ አይደለም ርካሽ የሚሆነው፣ ከሆነ ነገር አንጻር ይወዳደራል። አንድ ሰው ረጅም ነው አጭር ነው ለማለት ከሆነ ነገር አንጻር ይወዳደራል። ወደ ገበያም ዓለም ስትገቡ አንድ ነገር ለመግዛት ይሄ እቃ ፌር ነው፣ በቃ ፌር የሆነ ፕራይስ ነው ያገኘሁት ወይ ደግሞ ጥሩ የሆነ ዋጋ ነው አይደለም ለማለት ከሆነ ነገር አንጻር ማወዳደር አለባችሁ ይላል። ስለዚህ ሰዎች የሆነ ነገር አይተን ስንወስን ሁሌ ከሆነ ነገር አንጻር እናወዳድራለን። አሁን ብታፎካክሩት ነገር ምንድን ነው የሚለው ነገር እኔና እናንተ ጋር ነው የሚቀረው። ግን ጸሐፊው ምን ይላል? ውሳኔ ስትወስኑ ሁሉም ነገር ሪሌቲቭ ነው። ሪሌቲቭ ደግሞ ሲሆን መረዳት ያለባቸው አሁን ምንም ነገር ሪሌቲቭ ሲሆን እነዚህ ሁለት ነገሮች ኢንፍሉዌንስ ያደርጉታል ወይ ደግሞ እነዚህ ሁለት ነገሮች ተጽዕኖ ያሳድሩባቸዋል እናንተ የምትወስኑት ውሳኔ ላይ ምንድን ናቸው? ለምሳሌ የመጀመሪያው ሪሌቲቪቲ ላይ ጸሐፊው በጣም ትልቅ ተጽዕኖ አለው የሚለው ነገር ኢኒሺያል ኦብዘርቬሽን የሚለው ነገር አንድ ነገር ከሆነ ነገር አንጻር ታወዳድራላችሁ ካልን ያንን ለማወዳደር መጀመሪያ የምታዩት ነገር ተጽዕኖ አለው። ዋረን ባፌት በዚህ አባባሉ ይታወቃል። ስለ አንድ ዘርፍ ላይ ትልቅ ኢንቨስተር ነው። ምናልባት የምታውቁ ሰዎች ካላችሁ ታውቁታላችሁ። አሜሪካ ውስጥ ብቻ ሳይሆን እንደ ዓለም በጣም ትልቅ የሆነ ኢንቨስተር ነው እና ዋረን ባፌት ምን በሚለው አባባሉ ይታወቃል? ምንም ዘርፍ ላይ ገብቼ ገንዘብ ኢንቨስት ከማድረግ በፊት በተቻለ መጠን ስለዛ ዘርፍ የሚወሩትን ነገሮች ላለመስማት ሞክራለሁ አለ። ለምን ካላችሁ ትንሽ ወሬ እንኳን ከሰማችሁ ያ ነገር እናንተ አይምሮ ላይ ተጽዕኖ ያመጣል። እንበልና አንድ ማታውቁትን ልጅ ልታገኙት ሄዳችሁ ማታውቋትን ልጅ ልታገኙ ሄዳችሁ እና መንገድ ላይ ሰው ስለሷ ወይ ስለሱ ማይሆን ነገር ወይ ደግሞ ጥሩ የሚሆን መጥፎም ነገር ብቻ አይምሯችሁ ላይ ከተተ በቃ የሆነ ነገር ነገራችሁ። ሰውየው ጋር ስትሄዱ ወይ ደግሞ ሴትዮዋ ጋር ስትሄዱ የምታወሩት ነገር ፈለጋችሁም አልፈለጋችሁም የሆነ ያህል ተጽዕኗል። ከሰማችሁት ነገር አንጻር ተጽዕኗል። አይ ልጁ ሲናገር እንደዚህ ነው፣ አይ ልጁ ትንሽ ትዕቢተኛ ነው ከተባለ ሁሉም የሚያደርገው ነገር ከዛ አንጻር ይተረጎማል። ምንም ያህል ትሁት ሆኖ ቢያወራችሁ የሆነች ነገር እጥፍ ካለች ተጽዕኖ አለው። መጀመሪያ የምታዩት ነገር በኋላ ኮምፔር ከምታደርጉት ነገር ጋር ተጽዕኖ አለው ይላል። ስለዚህ ምንም ነገር ሪሌቲቭ ነው ስትሉ ኢኒሺያል ኦብዘርቬሽን በጣም ትልቅ ተጽዕኖ አለው እያለ አንደኛ። ሁለተኛ ደግሞ ዲኮይ የምትለዋ ሀሳብ ዲኮይ፣ በተለይ ደግሞ ዲኮይ የምትለዋ ሀሳብ ላይ ይቆያል። ጸሐፊው ምን ይላል? ይህን ሀሳብ ማርኬተሮች ስለሚረዱት አንዳንዴ ሳታስቡት ማኒፑሌት ያደርጓቸው። ማኒፑሌሽን መመሰላችሁ ክፋቱ እንደው ስለ ማኒፑሌሽን ትንሽ እየቆየ እናሰፋዋለን እዚህ ሀሳብ ላይ። ማኒፑሌሽን ማለት በእኛ አማርኛ ከወሰዳችሁት ማታለል ማለት ነው። እናንተ ፈልጋችሁ ወይ ደግሞ አስባችሁ የወሰናችሁ ይመስላችኋል፣ ግን ከጀርባ ሰዎች ያንን ውሳኔ እንድትወስኑ በብዙ ነገር ያታሏቸዋል፣ ማኒፑሌት ያደርጓቸዋል። በስሜት ማኒፑሌት ሊያደርጓችሁ ይችላል። ሎጂካል ሆኖ በቃ ነገር አመዛዝኖ ለእናንተ ብሎ አስበው ነገሮችን የሚወስንሏችሁ ይመስላችኋል፣ ግን ማታለል። ዲኮይ ማለት ማርኬተሮች እናንተን ለማታለል የሚጠቀሙበት መሳሪያ ነው። ምን ማለት ነው? አሁን ስለ ዲኮይ ስናወራ ብዙ ጊዜ ስለ 3 ኦፕሽን ነው የምናወራው። ለምሳሌ አንድ እቃ ትገዛለህ አትገዛም ወይ ደግሞ ኤ እና ቢ ተብሎ ከተሰጣችሁ ለውሳኔ ብዙ ጊዜ ትቸገራላችሁ። ስለዚህ ይህን ለመፍታት ማርኬተሮች ብዙ ጊዜ የሚሰጧቸው ኦፕሽን 3 ናቸው። ኤ ቢ ሲ ብላችሁ ልትወስዱ ትችላላችሁ። እና ይቺ ዲኮይ የምትባለዋ ነገር በተለይ ደግሞ በጣም ኤክስፔንሲቭ የሚባል በጣም ውድ የሚባለው ነገር ውድ እንዳይመስል ተደርጎ ሆን ብሎ መሀል ላይ የሚገባ ነው። እናንተ እንድትገዙት አይደለም፣ ግን በቃ ዝም ብላ አለች ተብላ ትልቁ እቃ እንዲገዛ ወይ ትልቁ እቃ እንዲሸጥ ፑሽ የሚያደርጋችሁ የሚገፋችሁ ነገር ምን ማለት? ለምሳሌ የመጽሐፉ ምሳሌ ልጥቀስላችሁ። ለምሳሌ በልና አንድ ማጋዚን ልትገዙ ነው ወይ ደግሞ አንድ መጽሔት ልትገዙ ነው ብላችሁ አሰባችሁ እና ሄዳችሁበት ተቋም 3 ኦፕሽን ነው የሰጣችሁ። ይህንን መጽሔት በ3 መንገድ ልታገኘው ትችላል አላችሁ። የመጀመሪያው ኦፕሽን ኦንላይን ነው። በቃ ኦንላይን ወይ በአፕሊኬሽን ወይ በዌብሳይት ሊሆን ይችላል። ኦንላይን ላይ በየጊዜው አፕዴት የምናደርገውን ነገር እንሰጣለን። ለዚህ ደግሞ $59 ክፈሉ ተባላችሁ። አሁን ኦንላይን ብቻ ኦንላይን ኦንሊ $59። አይ እሱን አልፈልግም ደግሞ ካልክ በቤትህ እናደርስልሃለን። የትራንስፖርት የምን የፕሪንትም ተጨምሮልህ በእጅ ላይ የምታገኘው ታትማ ፕሪንት ሆና ቤትህ የምትመጣው ደግሞ $125 ነው ተባላችሁ። ፕሪንት ብቻ። እሺ ከዛ ደግሞ 3ኛ ኦፕሽን ተሰጣችሁ። 3ኛ ኦፕሽን ደግሞ ፕሪንትና ኦንላይን አንድ ላይ
እሱም ዋጋው ልክ እንደ ሁለተኛ ነው $125 ነው ተባላችሁ። አሁን ከሶስቱ የቱን ትመርጣላችሁ? ኦንላይን ብቻ $59፣ ፕሪንት ብቻ $125፣ ፕሪንት እና ኦንላይን $125። የቱን ትመርጣላችሁ? አሁን እናንተ ምረጡ ብትባሉ ሞስት ላይክሊ ልትመርጡ የምትችሉት የመጨረሻው ነው። ለምን? ምክንያቱም እያተረፋችሁ ነው። አሁን ሳይኮሎጂካሊ ኦንሊ የምትለው አካል አይምሯችሁ ላይ ተጽዕኖ ፈጥሯል። አይ ለምን ፕሪንት ብቻ አዛለሁ፣ ፕሪንት እና ኦንላይን አንድ ላይ እንዳገኝ 125 ልግዛ ትላላችሁ። ፎቶ ቤቶች አንዳንዴ እንደዚህ ያደርጋሉ። ምን አይሎቻችሁ አስተውላችሁ እንደሆነ አላውቅም። ምን ይደረጋል አንዳንዴ ፎቶ ለምሳሌ ፎቶ ተነስታችሁ እንግዲህ ከቦታ ቦታ ይለያል። አንዳንድ ያስተዋልኩትን ነገር ነው የምነግራችሁ። ፎቶ ከተነሳችሁ በኋላ ተስተካክሎ ምን ብሎ ሶፍት ኮፒ ልትቀበሉ ትችላላችሁ። የሆነ ዋጋ አለው፣ አነስ ያለ ዋጋ ነው። ከዛ ደግሞ ፕሪንት ከታተመ በኋላ ደግሞ የምታገኙት ፕራይስ አለ፣ ለፕሪንት ብቻ ተብሎ የሚሰጥ። ብዙ ሰው ይህን አያስተውልም። አንዳንዴ ፕሪንት ብቻ ሳይሆን ፕሪንትና ሶፍት ኮፒ አንድ ላይ መቀበል ትችላላችሁ። ግን ዋጋ ብታዩ ፕሪንትም ኦንላይንም ያለው ዋጋ ተመሳሳይ ነው። ፕሪንት ብቻ ተመሳሳይ ነው፣ ፕሪንትና ሶፍት ኮፒ አንድ ላይ ተመሳሳይ ነው። ዲኮይ ማለት መሀል ላይ የምትገባ እናንተን ለማታለል እንግዲህ ኢንቴንሽናሊ ማታለል ባይሆንም የማርኬቲንግ ስትራቴጂ እናንተን ለማታለል የሚቀመጡ ኦፕሽኖች ናቸው። ይሄ ሪሌቲቭ ስለምትሆኑ በቃ እኔ ማትርፍ ያለው ብላችሁ ሶስተኛው እንድትመርጡ ያደርጓቸው። ኢቨንቶች ላይ ለምሳሌ እንደዚህ አይነት ነገር ይፈጠራሉ። የተለያዩ ኢቨንቶች በተለይ ትልልቅ የሚባሉ ኢቨንቶችን ገብታችሁ የምታውቁ ሰዎች ካላችሁ እንደዚህ ይደረጋል። ለምሳሌ እንዲህ አይምሮ ላይ የመጣውን ነገር ስነግራችሁ እንበልና አንድ ኢቨንት ገባችሁ፣ መግቢያ $200 ነው ተባላችሁ። ጀስት ኖርማል ነው ትገባላችሁ። በቃ ኢቨንቱ ኮንተንቱ ይለያያል፣ ብቻ ትታደማላችሁ። $200 ገብታችሁ ለመግቢያ ብቻ ሳይሆን የመጠጥ ደግሞ ሲጨመርበት $500 ነው ትባላላችሁ። መጠጥ ከተጨመረበት $500። አሁን ሶስተኛው ኦፕሽን ሊመጣ ነው። ዲኮይ የምትባለው ሁለተኛ ላይ ያለችው። ሶስተኛው ደግሞ ኦፕሽን መጠጥ ብቻ አይደለም፣ መጠጥና ምግብ ደግሞ ከተጨመረበት $600። እንግዲህ ራንደም አይምሮ ላይ የፈጠርኩትን ነገር ነው የምነግራችሁ። ስለዚህ አሁን መሀል ላይ ያለችው $500 እንዴ $100 ጨምሬ ለምን ራትም አልበላም፣ ለምን አልጠጣም፣ ለምን አልታደም? መሀል ላይ ያለችው $500 ሶስተኛዋን እንድትወስኑ አድርጓችሁ ፑሽ ያደርጓችሁ። ምንም ነገር ሪሌቲቭ ነው ስትሉ ከሆነ ነገር አንጻር ነው የምታወዳድሩት። አሁን ስለ ቢሄቪራል ኢኮኖሚክስ አይደል እያወራን ያለ ነው። እነዚህ ነገሮች ላይ በተለይ ደግሞ ዕቃ ስትገዙ ዕቃ ስትሸጡ ሊሆን ይችላል። እናንተ ላይ ተጽዕኖ የሚያመጣው አንደኛ ኢኒሻል ኦብዘርቬሽን ነው፣ መጀመሪያ ያያችሁት ነው። ሁለተኛው ደግሞ ሳታስቡት መሀል ላይ ዲኮይ ይጨመርባችሁ። ሚድል ላይ ያለች እናንተ የረከሰ መስሏችሁ ወይ ደግሞ እናንተ ያተረፋችሁ ወይ ብልጥ የሆናችሁ መስላችሁ ሶስተኛ ላይ እንድትሆኑ ዲኮይ ማታለያ ተብላ መሀል ላይ የምትገባ ነገር አለች። እና ምንም ውሳኔ ስትወስኑ በጸሐፊው አገላለጽ ነው ሁል ጊዜ የራሳችሁ ሪሌቲቭ የምታደርጉትን ነገር ይዛችሁ ውጡ። ካልሆነ ገበያ ይሸውዳችኋል። ገበያ ስትገቡ ገና ገበያ ጥግ ላይ ያያችሁት ዋጋ እስኪ ቆይ ውስጥ ደግሞ ልይ ብላችሁ ስትገቡ መጀመሪያ ያሉት ለእናንተ እንደ ኮምፔር ይሆናሉ። ውስጥ ስትገቡ የረከሰ ነገር ልታገኙ ይችላላችሁ፣ ወይ ደግሞ ውድ የሆነ ነገር ልታገኙ ይችላላችሁ። ገበያው ማኒፑሌት እንዳያደርጋችሁ እናንተ ፌር ነው ብላችሁ ያሰባችሁትን ፕራይስ ቀድማችሁ አዘጋጁ። ገበያ አጥንታችሁ ሊሆን ይችላል፣ ከተለያየ ቦታ ሰምታችሁ ሰው ጠይቃችሁ ሊሆን ይችላል። ልክ ነው ብላችሁ ያሰባችሁትን ፕራይስ ይዛችሁ ስትወጡ ሰው ማኒፑሌት አያደርጋችሁ። ዲኮይ ማኒፑሌት አያደርጋችሁም። ኢኒሻል ኦብዘርቬሽናችሁም ሰው የሰጣችሁ ሳይሆን እናንተ ራሳችሁ አጥንታችሁ ያስቀመጣችሁት። የመጀመሪያው መጽሐፉ የሚናገረው ነገር ብዙ ጊዜ አመዛዝነን የወሰንን ሲመስለን እንደዚህ አይነት ሪሌቲቪቲ ተጠቅሞ የተለያዩ ተቋሞች፣ ማርኬቶች ማኒፑሌት ሊያደርጉ እንደሚችሉ መረዳት እንዳለብን መጽሐፉ ይናገራል። ሁለተኛው ከዚህ መጽሐፍ ልትረዱት የምትችሉት ሀሳብ the cost of zero cost ይላል። the cost of zero cost የዜሮ ዋጋ ማለት ነው አይደል? ቀጥታ በአማርኛ ሳይሆን የዜሮ ዋጋ። ጸሐፊው ምን ይላል መሰላችሁ? ሰዎች አሁን እንግዲህ ትንሽ ከሪሌቲቪቲ የሚወስደው ሀሳብ ይመጣና አሁን ወደ ኢኮኖሚክስ ያመጣው ምን መሰላችሁ? ሰዎች እንደው አሰብንም አላሰብንም ሳናስተውልም ርካሽ ከሆነ ዕቃ ይልቅ በነፃ ዕቃ መቀበል እንወዳለን አለ። ግልጽ የሆነ ሀሳብ አይደል? ርካሽ ከሆነ ዕቃ ይልቅ በነፃ። ምን ያህል ነው የሚከረው ካላችሁ ጸሐፊው አንድ ጥናት አደረገ። ሰዎችን ሰበሰበና በጣም ጥሩ ቃና ያለው በጣም ጣፋጭ የሆነ ቸኮሌት ፕሪሚየም የሚባል ቸኮሌት በ15 ሳንቲም አዘጋጅቼላችኋለሁ አለ። 15 ሳንቲም ሪሌቲቭሊ ርካሽ ነው፣ ግን 15 ሳንቲም። ከዛ ደግሞ ሄድና በጣም ሎው ኳሊቲ ነው፣ እንደዛ ላይጥም ይችላል፣ ግን ደግሞ ሌላ ደግሞ አነስ ያለ ምንድነው ኳሊቲ ያለው ቸኮሌት አዘጋጅቼላችኋለሁ፣ እሱ ደግሞ 1 ሳንቲም ነው አለ። ከሁለቱ የቱን ትመርጣላችሁ ብሎ ሰዎችን ሰበሰበ። አሁን ኤ እና ቢ ኦፕሽን ሲሆን በጣም ሊሚትድ ነው። ትገዛለህ አትገዛም፣ ታደርጋለህ አታደርግም። እና በጣም በሚገርማችሁ ሁኔታ ለጸሐፊው አብዛኛው ሰው እየመረጠ የነበረው ሃይ ፕራይስ የሆነው ወይ ደግሞ በጣም ውድ የሆነው 15 ሳንቲም ነው። ለምን በርካሽ ማይሆን እንትን እገዛለሁ፣ ካወጣው አይቀር አሪፉን ቸኮሌት ልግዛ ነው። ከዛ ጸሐፊው ቀየረው። እሺ 15 ሳንቲም የነበረውን ፕሪሚየም ቸኮሌት ወደ 14 ሳንቲም ላወርድላችሁ አለ።
ከዛ ደግሞ ሎ ኳሊቲ ያላት ቾኮሌት የለችም እሷን ደግሞ በነፃ ልስጣችሁ ሲል ኦል ኦፍ ዘ ሰደን በጣም ውዱን በቃ የሚጣፍጥ ከገንዘብ ካወጣውማ አሪፉን ልግዛ ያለ ሰው ኦል ኦፍ ዘ ሰደን መጣና ወደ ፍሪ መጣ ወይ ደግሞ በነፃ የሚወስደውን ይወስዳል። ጻፊው ምን ያህል መሰላችሁ? ብዙ ጊዜ ሰዎች ሎ ኳሊቲ እና ሃይ ኳሊቲ ስታስቀምጡላችሁ ሎ ኳሊቲን አይፈልግም። አይ ርካሽ ነው፣ አይ የሆነ ችግር አለው፣ አይ ለምን ረከሰ ብሎ ይጠራጠራል። ሎ ኳሊቲ ብሎ የናቀውን ነገር በነፃ ሰጡት ይቀበላል። ምንድነው ይሄ ችግሩ? ሎ ኳሊቲ የሆነ ነገር ሲቀበል አንደኛ አይምሮ ይሄ ራሽናል የሆነ የሚያመዛዝነውን የአይምሮ ክፍል ይዘጋዋል። ጥሩ ነው አይደለም፣ ጥሩ ኳሊቲ ያለው አይደለም፣ ይጣፍጣል አይጣፍጥም፣ ያዋጣል አያዋጣም፣ ይሄን ብላችሁ አታስቡ። አይምሯችሁ ላይ የሚመጣው አንድ ነገር በቃ ምን አጥቼ ነው ለምን አጣለው ነው። ይሄ ነገር አንደኛ ኳሊቲን ኮምፕሮማይዝ እንድታደርጉ ያደርጋችኋል። ሁለተኛ በነፃ የሆነ ነገር ሁል ጊዜ ይናቃል። እንኳን በነፃ አይደለም እንደ ልብ የሚገኝ ነገር ሁል ጊዜ እንደሚናቅ ታውቃላችሁ። ስለዚህ ጻፊው ምን ያመሰላችሁ? ብዙ ጊዜ በነፃ የሚሰጣችሁ ነገር ከጀርባው የሆነ ነገር ሊኖረው ይችላል ብላችሁ የምትወስኑትን ውሳኔ ተጠንቅቃችሁ እንድትወስኑ መጽሐፉ ይናገራል። ምክንያቱም በነፃ ሲሰጣችሁ ሎጂካል አትሆኑ። በነፃ ሲሰጣችሁ ነገሮችን ለማመዛዘን አትሞክሩ። በቃ ነፃ ነው ምን አጣለው ብላችሁ ነው ቶሎግራም የምታደርጉት። ሁል ጊዜ ነገሮችን ኮምፔር ለማድረግ ሞክሩ። ከምን አንፃር? ኳሊቲ ኮምፔር ለማድረግ ሞክሩ። ኮሚትመንትን ኮምፔር ለማድረግ ሞክሩ። ኮንሲስተንሲን ኮምፔር ለማድረግ ሞክሩ። እንግዲህ በብዙ መንገድ ልንፈታው እንችላለን። እነዚህ 3 ነገሮች በጣም ትልቅ እንትኖች ናቸው። ለምሳሌ ኳሊቲ፣ የምፈልገውን ነገር በምፈልገው ጥራት ላገኘው እችላለሁ። ልብስ ስትገዙ ኳሊቲውን ከምን አንፃር ነው የምትፈትኑት? የራሳችሁ ሚዛን አላችሁ። ሌላኛው ምንድነው? ኮሚትመንት። ብዙ ጊዜ ብዙ ነገሮች በነፃ ሲሆኑ እንደምትፈልጉት ላይሆኑ ይችላሉ። አንዳንድ ፕሮግራሞች፣ አንዳንድ ኢቨንቶች በነፃ ሲባል ሰው ቀድሞ ሊመዘገብ ይችላል። ግን በነፃ ስለሆነ አማራጭ አለ። አይመጣሉ አልመጣም ወደሚል ነገር ይሄዳል። ኮምፕሮማይዝ ይደረጋል። ኮንሲስተንሲ፣ ዛሬ ሊመጣ ዛሬ ሊያገኝ ይችላል። ዛሬ የሚፈልገውን ነገር ሊወስድ ይችላል። ግን ነገ ደግሞ አይመለስም። ኮንሲስተንት አይደለም። ለምን? ዋጋ አልከፈለበትም። ዋጋ ያልከፈላችሁበትን ነገር እንደምታቀሉት ምንም ነገር በተቻላችሁ መጠን በዜሮ ወይ ደግሞ በነፃ ኦፈር አታድርጉ። በነፃ ኦፈር አታድርጉ የምትሏን አሁን እመለስበታለሁ፣ ትንሽ ቆይቼ እመለስባታለሁ። ይሄ ሰው የእናንተን ነገር እንዲፈልግ ከፈለጋችሁ በነፃ ኦፈር አታድርጉ። አንደኛ። ሁለተኛ ደግሞ በነፃ ሲሰጣችሁ አትቀበሉ። ለምንድን ነው በነፃ የተሰጠ የሚለውን ነገር ለማመዛዘን ሞክሩ። እነዚህ ነገሮች አይምሯችሁን ሳታስቡት ማኒፑሌት ያደርጓቸዋል የሚል ሀሳብ ጸሐፊው ያነሳል። ሶስተኛው ከዚህ መጽሐፍ ልትረዱ የምትችሉት ሀሳብ ወይ ልትወስዱ የምትችሉት ሀሳብ the cost of social norms የሚል ሀሳብ ነው። ካሉት ምዕራፎች ትንሽ አይምሮዬን ያዝ ያደረገኝ እንዲሁ ሳነበው የሆነ እንደ መሳቅ ያደረገኝ ምዕራፍ ነው። the cost of social norms ምን ይላል መሰላችሁ ጸሐፊው? እኛ ሰዎች እዚህ ዓለም ላይ ስንኖር 2 አይነት ዓለም ውስጥ ነው የምንኖረው። እኔና እናንተ ስንኖር 2 አይነት ዓለም ውስጥ ነው የምንኖረው። የመጀመሪያው ሶሻል ኖርም የሚባል ወይ ደግሞ ማህበራዊ ህይወት ልትሉ ትችላላችሁ እንደው ጠቅለል ስናደርገው። ሁለተኛው ደግሞ ማርኬት ኖርም ይባላል። ወይ የስራ ዓለም ልትሉ ትችላላችሁ፣ ወይ ደግሞ የገበያው ዓለም ልትሉ ትችላላችሁ። ሶሻል ኖርም ማለት ከማህበራዊ ህይወት ተነስታችሁ እናንተ ሰው ላይ የምትፈጥሩት ተጽዕኖ ነው፣ ወይ ደግሞ ሰው እናንተ ላይ የሚፈጥረው ተጽዕኖ ነው ማለት። ለምሳሌ ቤተሰብ አለ፣ ጓደኛ አለ፣ የትዳር አጋር አለ፣ ዘመድ አለ። እነዚህ ሰዎች በማህበራዊ ህይወት ነው የተገናኛችሁት። ከነሱ ጋር ምንም ነገር ስታደርጉ ገንዘብ አስባችሁ አታደርጉ። የሆነ ዕቃ ስትረዷቸው ከነሱ ገንዘብ ወይ ከነሱ ጥቅም አገኛለሁ ብላችሁ አይደለም የምታደርጉት። ቤተሰብ ናችሁ፣ ትተዋወቃላችሁ። ይሄ የሆነ ውለታም እንደዋላችሁላችሁ አይሰማችሁ፣ ምክንያቱም የቅርብ ሰዎች ናቸው። ሶሻል ኖርም ማለት በማህበራዊ ህይወት ምክንያት እናንተ ህይወት ላይ የሚፈጠር ተጽዕኖ፣ ሰዎች እናንተ ላይ የሚፈጥሩ ተጽዕኖ፣ እናንተ ደግሞ ሰው ላይ የምትፈጥሩ ተጽዕኖ። ይሄኛው ምንም ነገር ፌር ነው ፌር አይደለም ብላችሁ ኮምፕሮማይዝ አታደርጉም፣ አስሎንገስ ምንድነው ሪሌሽንሺፕ ወይ ደግሞ ህብረት ውስጥ ከቀጠለ ድረስ። ሁለተኛ ደግሞ ዓለም አለ፣ የምንኖርበት ዓለም። ይሄ ደግሞ ማርኬት ኖርም ይለዋል፣ ወይ ደግሞ የስራ ዓለም ወይ የገበያው ዓለም። እዚህ ዓለም ላይ ማንም ሰው ማንም ላይ ተጽዕኖ ለመፍጠር ከፈለገ በጣም ትልቅ አንድ ምንድነው ሊንክ የምታደርገው ነገር አለ፣ ወይ ደግሞ ይህንን ማህበረሰብ የሚፈጥር አንድ ትልቅ መገናኛ በለው ትልቅ ድልድይ አለ። ይሄ ድልድይ ደግሞ ገንዘብ ይባላል። ገንዘብ ወይ ደግሞ የተለያዩ ጥቅማ ጥቅሞች ልትሉ ትችላላችሁ። እዚህ ዓለም ውስጥ ለምን ገባችሁ ካላችሁ እናንተ ያላችሁን እውቀት ያላችሁን ክህሎት እየሸጣችሁ ገንዘብ ለማግኘት ነው የምታደርጉት። ይሄ የጽድቅ ስራ አይደለም፣ የቤተሰብ ስራ አይደለም፣ የጉርብትና ስራ አይደለም። ስለዚህ ለምታደርጉት ለየትኛውም ነገር ፌር ነው ወይ ፌር አይደለም ለማለት የሚመዛዘነው ከገንዘብ አንጻር ነው ማለት ነው። ስለዚህ የሆነ ስራ ሰርታችሁ የሆነ ገንዘብ ኤክስፔክት አደርጋላችሁ። ፌር ነው ፌር አይደለም የሚለውን ነገር ታያላችሁ። ቢዝነስ እዚህ ውስጥ ይካተታል። ኢንቨስትመንት እዚህ ውስጥ ይካተታል። አንድ ሰው ኢንቨስት አደረገላችሁ ማለት ወዷችሁ ያስቡላችሁ ነው ማለት አይደለም። ምናልባት ገንዘቡን ሲሰጣ አምኗችሁ ሊሆን ይችላል። ከዛ ውጭ ግን ሪተርን ይጠብቃል። ቅጥር እዚህ ውስጥ ሊገባ ይችላል። የኮንትራት ስራዎች እዚህ ውስጥ ሊገቡ ይችላሉ። ሁሉም ነገር ትራንዛክሽን አለው። እኔ የሆነ ጥቅም አገኛለሁ፣ እናንተ ደግሞ የሆነ ጥቅም ታገኛላችሁ። ጻፊው ምን ይላል? በጣም ብዙ ጊዜ ሰዎች የሚፈጥሩት አንድ ችግር አለ።
እነዚህ ሁለት ትልልቅ ዓለሞች ሳያስቡ ያደባልቁታል። ሶሻል ኖርምን ከማርኬት ኖርም ጋር ሊጨምሩ ይሞክራሉ። ማለት ነው ጓደኛህ ነው እኮ የምታውቀው ሰው እኮ ነው የሆነ ስራ ሰርቶ አግዞ ምናልባት እሱ እንደዛም አላሰበው ሊሆን ይችላል ስላገዘ ብቻ የሆነ ነገር ልክፈል ማለት ስትጀምሩ ሶሻል ኖርምና ማርኬት ኖርምን እየደባለቃችሁ ነው። ይሄ ምን ያመጣል? አንደኛ ማይዘልቅ ጓደኝነት ያመጣል። ሁለተኛ ምንም ገንዘብ ብትከፍሉ ፌር አይደለም ማለት ነው። ለምሳሌ ጻፊው አንድ ጥናት አጠና። አንድ ፈርኒቸር ሰዎች እንዲያስገቡለት ጠየቀና የመጀመሪያው ጥያቄ የትብብር ጥያቄ ነው። እስኪ አግዙኝ የሚል ማለት ነው። ሰው ተባበረ። እንግዲህ መንገድ ላይ እንደምታደርጉት ማለት ሰው መኪና ሲይዝበት ለመግፋት ትሞክራለህ። የሆነ ነገር ሲሆን ላግዝ ብላችሁ ታደርጋላችሁ። ያኔ ገንዘብ አታስቡ። ጀስት ሶሻል ኖርም ነው። በቃ አንድ ሀገር ነን ኢትዮጵያ ልርዳ ነው። እና ጻፊው ይሄን ጥናት ሳደርግ አግዙኝ አልኳቸው። አንድ ፈርኒቸር እንዲያስገቡልኝ አገዙኝ። ምንም እንትን አላሉ። ከዛ ሌላ ግሩፖች ደግሞ አመጣውና አግዙኝ አልኳቸውና ይሄን ብር ልክፈላቸው። እንደውም የሰጣቸው ኦፈር ትንሽ ብር ነው። እነዛ በነፃ ከሰሩ ለምን ትንሽ ብር አልሰጣቸው? ትንሽ ብር የተሰጣቸው ሰዎች ኦል ኦፍ ዘ ሰደን ሲያጉረመርሙ ታያላችሁ። እነዛ ብር አላነሱም። እነዚህ ደግሞ አይረከሰብን ዋጋ ጨምርልን እንዳሉት ታያላችሁ። ሶሻል ኖርም እና ማርኬት ኖርምን ስታደባልቋቸው ፌር ያልሆነ ሪሌሽንሺፕ ትፈጥራላችሁ። የነበረውንም ነገር ልታበላሹ እንደምትችሉ መጽሐፉ ይናገራል። ከሰዎች ጋር ያላችሁ ነገር ምን አይነት ነው? እከሌ የሆነ ነገር እርዳኝ ስትሉት፣ የሆነ ነገር አድርግልኝ ስትሉት ገንዘብ እያሰባችሁ የምታደርጉ ከሆነ ሪሌሽንሺፕ ይበትናል። እንደውም ጻፊው የሚያምሰላችሁ ማርኬት ኖርም ሪሌሽንሺፕን ይመርዛል። ትራንዛክሽናል ስታደርጉት ሳታስቡት የጓደኝነት መካከል ያለን ነገር ሊያደበዝዝ ይችላል። ምክንያቱም ሁሌ በቃ ስለ ገንዘብ ያስባል። ሁሌ ምን ሊሰጠኝ ነው፣ ምን ላገኝ ነው ወደሚል ነገር ይላል። ብዙ ቢዝነሶች የሚበተኑት በዚህ ምክንያት ነው። ብዙ ቤቶች የሚበተኑት በዚህ ምክንያት ነው። ውሳኔ ስትወስኑ ወይ ደግሞ ሰዎች ከእናንተ ጋር እንዲሰሩ ስትወስኑ ምን አይነት ነው ያላችሁ ሪሌሽንሺፕ? ሶሻል ኖርም ነው። ሶሻል ኖርም ከሆነ ምናልባት ጓደኛ ነው፣ አግዘዋል፣ ጋብዘው ልታልፍ ትችላለህ፣ ግን መኒ ትራንዛክሽናል መሆን የለበትም። ማርኬት ኖርም ከሆነ ሌላ ነገር ልታደርጉ ኢቨን ቴንኪው ልትሉ ልትጋብዙ ትችላላችሁ። ስቲል ግን አንድ ነገር መምጣት አለበት። ምን? ገንዘብ። እነዚህን ሁለቱ ዓለሞች እንዳትደባልቁ ጸሐፊው ይናገራል። ካልሆነስ ሰዎች ምንም ኢራሽናል ብንሆንም ፕሬዲክተብል ነን፣ በኋላ ሪሌሽንሺፑ እንደሚበተን መጽሐፉ ያነሳል። አራተኛ ላንሳላችሁ ከዚህ መጽሐፍ ልትወስዱት የምትችሉት ሀሳብ። ጸሐፊው ይህን ሀሳብ ምን ይለዋል? the influence of arousal ይለዋል። the influence of arousal ማለት እንዲሁ በአማርኛ ያስታመጡት የስሜት ተጽዕኖ እንደማለት። አራውዛል የምትለው ቃል ኢሞሽናል የምትለውን ቃል ይተካል፣ ወይ ደግሞ ያንን ቃል መወከል የሚችል ቃል ነው። ምን ማለት ነው? ጸሐፊው ምን ያልመሰላችሁ? ቅድም እዚህ ዓለም ውስጥ ሁለት አይነት ዓለም ውስጥ ነው የምትኖሩት አልኳችሁ አይደል? አሁን ደግሞ እናንተ ውስጥ ይላል ሁለት አይነት ሰዎች አሉ ይላል። እናንተ እኮ አንድ ግለሰብ ናችሁ፣ ግን ሁለት አይነት ሰዎች አለ እናንተ ውስጥ። ምን አይነት ሰው ካላችሁ፣ አንደኛ ኮልድ ስትሆኑ ወይ ደግሞ ስትረጋጉ የሚወጣ ሰው ነው። አንደኛው ደግሞ ኢሞሽናል ስትሆኑ ወይ ደግሞ ሆት ስትሆኑ የሚወጣ ካራክተር ነው፣ ወይ ደግሞ የሚወጣ ፐርሰናሊቲ ነው፣ ወይ የሚወጣ ማንነት ነው። ምን ማለት ነው? አጋጥሟችሁ ያውቃል? አንዳንዴ ስሜታዊ ሆናችሁ፣ ስሜታዊ ነሴንስ ተናዳችሁ ሊሆን ይችላል፣ ርቧችሁ ሊሆን ይችላል፣ ደስ ብሏችሁ ሊሆን ይችላል፣ ተናዳችሁ ሊሆን ይችላል። የትኛውም አይነት ስሜት ያደረጋችሁትን ነገር በኋላ ስትመለሱ ወይ እንዲህ ባላደረግኩ ኖሮ ብላችሁ ታውቃላችሁ? ያደረጋችሁት እኮ እናንተ ናችሁ፣ ግን መጀመሪያ የነበረው ሌላ ማንነት ነው። ይሄ ሆት የሆነው ማንነት ነው። ኮልድ ስትሆኑ ሌላ ትሆናላችሁ። ኮልድ ማንነት ላይ ስትሆኑ አንዳንድ ጊዜ ሰዎችን ጀጅ አድርጋችሁ የምታውቁ ሰዎች ካላችሁ እናንተ እኮ በእነሱ ቦታ ብትሆኑ ከነሱ በላይ ልትሆኑ ትችላላችሁ፣ ከነሱ በላይ ልትጣሉ ትችላላችሁ፣ ከነሱ በላይ ልትናደዱ ትችላላችሁ። ግን ኮልድ ሞመንት ላይ ስትሆኑ አይ ለምን አትረጋጋም ብላችሁ ጥግ ይዛችሁ አስተያየት ሰጥታችሁ ታውቃላችሁ? ይሄ የሆነው በምን ምክንያት ይላል በጸሐፊው አገላለጽ? ሁለት ሰዎች እናንተ መሀል እናንተ አይምሮ ስላሉ። ለምንድነው ስለ እነዚህ ሁለት ሰዎች የምታወራው ካላችሁት፣ ምክንያቱም ጸሐፊው የምትወስኗቸው ውሳኔዎች የፈለገ ያለ የተራቀቁ ቢሆኑ፣ የፈለገ ያለ የተጠኑ ቢሆኑ እነዚህ አሁን ያልኳቸው ነገሮች ውሳኔዎቻችሁ ላይ ተጽዕኖ ያመጣሉ። እንደዚህ አይነት ሁኔታ ውስጥ ገብታችሁ በማይሆን ትሪክ ውስጥ ላለመያዝ ከፈለጋችሁ፣ ይህ ስትጓጉ፣ ደስ ሲላችሁ፣ ስትናደዱ፣ ሲርባችሁ የምትወስኗቸው ውሳኔዎች በጸሐፊው አገላለጽ አብዛኛውን ጊዜ በፐርሰንት ስናመጣው ይላል የምትጸጸቱባቸው ውሳኔዎች ናቸው። ዛሬ ደስ ሊል ይችላል፣ በኋላ ካለፋችሁ በኋላ ግን ደስ ብሏችሁ እንኳን ያደረጋችሁት ነገር አይ ራሴን አውረድኩ እንኳን እንድትሉ ሊያደርጋችሁ ይችላል። በተቻላችሁ መጠን እነዚህ ሁለት ነገሮችን አድርጉ ይላል። እንግዲህ ሆት ስትሆኑ ውሳኔ ላለመወሰን መሞከር በጣም ትልቅ ነገር ነው፣ ግን ጸሐፊው ዲሌይ ይላታል። ሆት ሆናችሁ የምትወስኑት ውሳኔ ካለ እሺ ወስኑት፣ ግን ደግሞ ትንሽ እያቆዩት። ይሄ ኢሚዲየትሊ አታስተላልፉ። አይምሯችሁ ላይ እኮ በቃ እንዲህ ነው ማድረገው ልትሉ ትችላላችሁ፣ ግን ይሄ እስክትረግቡ ድረስ በተቻላችሁ መጠን ለመጠንቀቅ ሞክሩ። አንደኛ። ሁለተኛ ፕሪ ኮሚትመንቶች እንዲኖራችሁ ጸሐፊው ሪኮመንድ ያደርጋል። ፕሪ ኮሚትመንት ማለት
ይሄ በቃ ማትደራደሩባቸው ነገሮች የሉ። እኔ የፈለገ ያህል ደስ ቢለኝ የፈለገ ያህል ሰርግ ላይ ቢመጣ አልጠጣም የሚል ሰው አለ። በቃ ይሄ ፕሪ ኮሚትመንት ነው። በዚህ ነገር አልደራደርም የሚል አይነት ሀሳብ ማለት ነው። የእናንተ ፕሪ ኮሚትመንት ካለ ሆድ ስትሆኑ እንኳን ማታልፏቸው መስመሮች ካሉ እንዴት ነው? ሰው ነን፣ ስሜታዊ አትኑ አይባልም። ስሜታዊ የሆናችሁ ግን ማትጸጸቱበትን ውሳኔ ለመወሰን እንደሚረዳችሁ ጸሐፊው ይናገራል። አምስተኛ ሀሳብ እንዲህ ይላል፣ the problem of procrastination and self control ይላል። the problem of procrastination and self control በተለያየ አጋጣሚ ፕሮክራስቲኔሽን ሲባል ሰምታችሁ ታውቃላችሁ ብዬ አስባለሁ። ፕሮክራስቲኔሽን ማለት እንደው ቀለል ባለ አማርኛ ዛሬ ለምሳሌ ተነስታችሁ ልብስ ማጠብ ፈለጋችሁ፣ እንደው አይምሮ ላይ የመጣውን ነገር ነው መረዳችሁ። ማድረግ እንዳለባችሁ ታውቃላችሁ። ይሄን ለማድረግ ምንም አይከለክላችሁ፣ የምትፈልጉት ነገር ሁሉ አለ። ግን አይ በኋላ ላድርግ ስትሉ ይሄ ፕሮክራስቲኔሽን ይባላል። ተማሪዎች ዛሬ ማንበብ እንዳለባችሁ እየተሰማችሁ፣ ዛሬ የሆነ ስራ መስራት እንዳለባችሁ እየተሰማችሁ አይ ግድ የለም በኋላ ላድርገው ስትሉ ይሄ ፕሮክራስቲኔሽን። ዛሬ ዲሊቨር መደረግ የሚችል ፕሮጀክት፣ ዛሬ መሰጠት የሚችል ነገር መስራት ደግሞ እየቻላችሁ አቅም እያላችሁ አይ ለበኋላ ስትሉ የፕሮክራስቲኔሽን ነው። አንድን ስራ ለነገ ማለት ነው። እንግዲህ ውሳኔ ነው አይደል? ፕሮክራስቲኔሽን በኋላ አደርጋለሁ ስትሉ ውሳኔ ነው። ስለዚህ ይሄ ራሱን የቻለ ውሳኔ። ስለዚህ ፕሬዲክተብል ነው፣ ኢራሽናል ነው እያለ ነው ጸሐፊው። ምን ይላል? ብዙ ጊዜ ሰዎች ፕሮክራስቲኔሽን በሚባል ነገር ውስጥ የሚወድቁት ወይ ደግሞ ስራ ለነገ በሚል ወጥመድ ውስጥ የሚወድቁት ብዙ ጊዜ ሰዎች ደክመው ወይ ደግሞ ሰነፍ ሆነው ወይ ደግሞ ሌዚ ሆነው ነው ብሎ ያስባሉ ሰዎች። እውነት ነው፣ አንዳንዴ ከስንፍና ተነስቶ እንደዛ ላይ ያደርግ ይችላል። ግን አብዛኛውን ጊዜ እንደዚህ አይነት ነገሮች የሚፈጠሩት ሰልፍ ኮንትሮልን ከማጣት ወይ ደግሞ ራስን ካለመግራት ወይ ደግሞ ራስ ላይ ስልጣንን ከማጣት ነው የሚል ሀሳብ ጸሐፊ ይናገራል። ምን ማለት ነው? የመጽሐፉን ሀሳብ እንደው ለመበተን ጸሐፊው አንድ ጊዜ አንድ ጥናት አደረገ። ተማሪዎቹን በ3 ግሩፕ ከፈልና የመጀመሪያዎቹን ግሩፕ ምን አላቸው? አንድ ፕሮጀክት ሰጣቸው፣ አንድ አሳይመንት ሰጣቸው እና ይህን አሳይመንት በፈለጋችሁት ቀን እንደፈለጋችሁ አድርጋችሁ አስገቡ ብሎ አሳይመንት ሰጣቸው። ምንም ዴድላይን የለውም፣ ጀስት ስራውን ብቻ ሰርታችሁ አስገቡ ነው። ሁለተኞቹን ግሩፖች ደግሞ ራሱ ዴድላይን ሰጥቷችሁ በዚህ ቀን በዚህ ሰዓት እንዲገባልኝ እፈልጋለሁ ብሎ አሳይመንት ይሰጣቸው። ሶስተኞቹን ግሩፖች ደግሞ ሰበሰባቸውና እኔ ዴድላይን አልሰጣችሁም፣ እናንተ ዴድላይን የምትሉት ቀን መች ነው ብሎ የእነሱን ዴድላይን ማለት በዚህ ቀን አስረክባለሁ ብላችሁ እናንተ ቃል ግቡ ነው። እነሱ ቃል በገቡት ቀን እንዲያስረክቡ ሰጣቸው። የመጀመሪያዎቹ ዴድላይን የለውም፣ ሁለተኛዎቹ ራሱን ዴድላይን የሰጠው፣ ሶስተኛ ደግሞ ሰዎቹ ራሳቸው ፈልገው ዴድላይን ሰሩ እና አሳይመንቱን ሳያለ የመጀመሪያዎቹን ግሩፖች ሳያቸው ይሄ ዴድላይን የሌላቸው ማለት በዚህ ቀን አስገቡ ያልተባሉት ራሳቸውም ያልገመቱ በቃ ጀስት ስታስገቡ አስገቡ የተባሉት አንደኛ በጣም ሌት ሆኗል አለ ጸሐፊው። ይሄ በጣም ሌት ሆኗል ማለት በጣም ቆይቷል። ጀስት መግባት እንደው ቢያንስ እንደው ቆየ እንኳን ቢባል አሳይመንቱ እንኳን እንደው ረጅም ሰዓት ይፈጃል ተብሎ ቢገመት ከሚገመተው ጊዜ በላይ ቆይቶ ነው ያመጡት አንደኛ። ሁለተኛ ያመጡት ነገር ምንም ጥራት የለው፣ ጀስት ሎ ኳሊቲ የሆነ ነገር። እነሱም ብዙ ትኩረት ያልሰጡት ስራ እንደሆነ ያስታውቃል አለ። የመጀመሪያዎቹ ግሩፖች እንደዚህ ያመጡ። ሁለተኞቹ ግሩፖች አሁን ትምህርት ቤት እንዳለው ማለት ነው አሳይመንት ሰጣቸው፣ በዚህ ቀን ይህን አሳይመንት ዲሊቨር አድርጉ ብሎ የሰጣቸው ሰዎች አንደኛ ይላል ጸሐፊ በጣም አሪፍ ፐርፎርማንስ እንዳገኙ መጽሐፉ ይናገራል። ጥሩ ውጤት አምጥቷል። አሳይመንቱን በስርዓት ነው ዲሊቨር ያደረጉት። ሁለተኛ ትንሽ ስትረስ ነበረው፣ ግን ደግሞ ትንሽ ስትረስ ነው ይሄ ብዙ ያልተጨናነቁ ማለት። ሶስተኛው ደግሞ ከኳሊቲ አልፎ አቬሬጅ ያመጡትን ውጤት ሲያይ ኦልሞስት ከሁለቱ ግሩፖች ላይ በጣም ትልቅ ውጤት አምጥቷል አለ። በቃ እነዚህ ጥሩ ፐርፎርም አድርጓል፣ ኳሊቲ ያለው የሰሩት ነገር ደግሞ ውጤቱም ትልቅ። ሶስተኞቹ ጋር መጡ። ሶስተኞቹ ደግሞ ከነዚህኞቹ ይልቅ በጣም ተጨናንቀዋል አለ። አንደኛ ምክንያቱም ዴድላይኑን ራሳቸውን የሰሩት። ሁለተኛ ፐርፎርማንሳቸው ሲታይ አለ አንደኛ ምንም ዴድላይን ከሌላቸው የተሻለ ነው። ዴድላይኑ እኔ ካወጣላቸው ግን ደግሞ የወረደ ነው አለ። ፐርፎርማንሳቸው ሲታይ መካከለኛ ነው ማለት ነው። ጸሐፊው ለምንድን ነው ይህን ሀሳብ የምታወራው ካላችሁ፣ ሰዎች ብዙ ጊዜ ፕሮክራስቲኔሽን ውስጥ የሚወድቁት ሰዎች ብዙ ጊዜ አንድን ስራ በሚባልበት ጊዜ የማይሰጡት ይላል ከነሱ በላይ የሆነ አለቃ ስር የሌላቸው። ሉክ እዚህ ምዕራፍ ላይ አንድ ነገር በደንብ እንድትረዱ የሚፈልገው የዚህ መጽሐፍ ሀሳብ ተረዳችሁት ማለት ተረዳችሁት። አንድ አስተማሪ ምን ሲናገር ሰማው፣ እንደ መጽሐፍ ቅዱስ ሀሳብ እያነሳ ነው እና እግዚአብሔር ብዙ ነገሮችን ተዋጉ፣ ብዙ ነገሮችን ተፋለሙ፣ ብዙ ነገሮችን አጥፉ ብሎ ካወራ በኋላ ግን ደግሞ ይሄ አጉል የሆነ የጎልማሳነት ስሜት የሴክሹዋል ስሜትን ግን ሽሹ ነው ያለው። አንዳንድ ነገሮችን ተጋፍጣችሁ አይደለም የምታሸንፉት፣ አንዳንድ ነገሮችን ሸሽታችሁ ነው። ስለ ስትራቴጂ ነው እያወራ የነበረው ይሄ ሰው። እዚህኛው ላይ ምን ያወራል መሰላችሁ? ብዙ ጊዜ ሰዎች በጣም ትልቅ ይሄ ፕሮክራስቲኔሽን በሚባል ነገሮች ተጠላልፈው የሚወድቁት ሰልፍ ኮንትሮላቸው ወይ ደግሞ ዊል ፓወራቸውን ትልቅ አድርገው አግነው ያስቡታል። ምን ማለት መሰላችሁ? እኔ ነገ በዚህ ሰዓት እንዲያደርጋለሁ ብላችሁ እናንተ ለራሳችሁ ልትወስኑ ትችላላችሁ። ሰዓቱ ሲመጣ ግን የማታደርጉበት ፕሮባቢሊቲ በጣም ትልቅ። ግልጽ ነው ማውራት። እኔ ነገ በዚህ ሰዓት አደርጋለሁ ልትሉ ትችላላችሁ።
ላታደርጉ ትችላላችሁ ግን ሬንጁ ሲታይ ወይ ደግሞ ሚዛን ላይ ብናስቀምጠው የማታደርጉበት እድሉ ከፍ ያለ ነው ለምን ብዙ ጊዜ ሰዎች ሰልፍ ኮንትሮላችን ወይ ደግሞ ሰልፍ ሪስፔክታችን ትንሽ ስለሆነ እንዴት ነው አሁን ያለንን ደስታ አሁን ያለንን ኮምፎርት ዞን ነው እንጂ ይሄን ለቀን ሌላ ነገር ለማድረግ አንፈልግም ጥሩ ምንድነው ይባለው ስራ ለመስራት ከፈለጋችሁ ከፕሮክራስቲኔሽን መውጣት ከፈለጋችሁ ከእናንተ በላይ አለቃ ያስፈልጋችሁ ለዚህ ነው ቅጥር ውስጥ የሚሰሩ ሰዎች ወይ ደግሞ ትምህርት ቤት ውስጥ ጥሩ ፐርፎርማንስ ያላችሁ ወይ ደግሞ የነበራችሁ በዛ ምክንያት ልጅ እየነበረ በጣም ጥሩ ውጤት እናመጣ የነበረው በጣም ብዙ ነገሮች ሪስትሪክት ስለነበሩ ነው በዚህ ሰዓት ሱጣ በዚህ ሰዓት ግባ እንዲያርግ አለቃ ሲኖራችሁ የግዳችሁን ስራ ትሰራላችሁ ግን ዊል ፓወር ላይ ዲፔንድ የምትሆኑ ከሆነ አሁን እነዚህ ሰዎች በራሳቸው በቀጠሩት ቀን እኮ አሳይመንቱ ገብቷል ግን ጥራት ሲታይ ከአለቃው ወይ ደግሞ ከአስተማሪው ዴድላይን በላይ እንዳልሆነ መጽሐፉ ይናገራልና ይሄን ለማድረግ ከፈለጋችሁ የፕሮክራስቲኔሽን ከሚባል ነገር መውጣት ከፈለጋችሁ በተቻላችሁ መጠን ራሳችሁን የሆነ ሬድ ላይን አስምራችሁ ራሳችሁን እንድትገቡ መጽሐፉ ይናገራል ለምሳሌ ሰው ይኖራችሁ ሜንቶር ቢኖራችሁ ጥሩ ነው ወይ ደግሞ የት ወጣ የት ገባ የሚላችሁ ሰው ቢኖር ጥሩ ነው አንደኛ ሰው ደግሞ የለኝ የምትሉ ከሆነ ኢንቨስት አድርጉ ገንዘብ አውጡ ለምሳሌ ጻፊ እንደው አቅም ካላችሁ ስፖርት ሰራለሁ ከምትሉ የጂም ገንዘብ አውጡ ይላል በተለይ ደግሞ ተቸግራችሁ ከሆነ የምታወጡት ለገንዘባችሁ ስትሉ ትቸገራላችሁ ለገንዘባችሁ ስትሉ ዋጋ ትከፍላላችሁ ይሄ ራሳችሁን ቀይ መስመር ላይ እንደማስገባ ራሳችሁን እንደመግፋት ሌላኛው አንዳንድ ጊዜ አስፈላጊም ከሆነ ግባችሁን ተናገሩ ይላል ጻፊ ይሄ ፐብሊክ ፕሬሸር እንዲመጣ የዛሬ ዓመት እኔ እንዲሆናል የዛሬ ዓመት 50 ኪሎ ቀንሳለሁ ብላችሁ ለሰው ስታወሩ ሰው እንዳይቀልድባችሁ በሚል ሰበብ ያን ነገር ለማድረግ ትሞክራላችሁ ከዚህ መጽሐፍ በተለይ እዚህ ምዕራፍ ላይ ምን አይምሮ ላይ ቀረ ካላችሁ አንዳንድ ጊዜ ከኛ ፍላጎት በላይ ከኛ ፈቃድ በላይ ሰዎች ያስገድዱናል እና ሰዎች መሃል መከበብ በጣም ጥሩ እንደሆነ መጽሐፉ ይናገራል እንግዲህ ራሱን የቻለ የውሳኔ አይነት ነው ሌላኛው ስድስተኛ ከዚህ መጽሐፍ ልትወስዱት የምትችሉት ሐሳብ ኤክስፔክቴሽን ሼፕስ አወር ሪያሊቲ የሚለውን ሐሳብ ነው ስድስተኛ ከዚህ መጽሐፍ የምትወስዱት ሐሳብ ኤክስፔክቴሽን ሼፕስ አወር ሪያሊቲ አንዳንድ ጊዜ የጠበቃችሁ የሆነ ነገር ኤክስፔክት አድርጋችሁ የሆነ ለምሳሌ እንበልና ስለ አንድ ሰው የሆነ ሰው ነገራችሁ በቃ ማይሆን ነገር ነገራችሁ ብላችሁ አስቡ ይሄ ሰው የሆነ ነገር ያደርጋል ብላችሁ ኤክስፔክት አደርጋላችሁ አይደል ለምሳሌ እንትና አይወድህም ብሎ ከነገራችሁ ሰውየውን ስታገኙት እንደማይወዳችሁ ነው የምታስቡት ስለዚህ ኤክስፔክቴሽናችሁ ሰውየው ምንም ነገር እንኳን ቢያደርግ ተጣሞ ይሄ ሰውማ ይጠላኛል ወደሚል ነገር እንድትመጡ ያደርጋችሁ እውነተኛው ዓለም ላይ የምታዩት ነገር ይላል ጻፊ አብዛኛው ሪያሊቲ አይደለም አብዛኛው ኦብጀክቲቭ አይደለም አብዛኛው ሳብጀክቲቭ ነው አብዛኛው ፐርሰፕሽን መስሏችሁ ነው የምታዩት ለዚህም ደግሞ ራሱ ጥናት አደረገ ሰዎችን ሰበሰበና ጻፊው አንድ ወይን አመጣ በጣም ውድ የሆነ ወይን ያመጣው ወይን በጣም ኤክስፔንሲቭ የሚባል በጣም ጥሩ ጣዕም ያለው ወይን ነው ግን ምን አደረገው እቺን ወይኗን ይሄ ልባዷ ከቨሯን አነሳትና ቺፕ ዋይን ብሎ ለጠፈ ውድ የሆነው ልባዱ ላይ ወይ ደግሞ ከቨሩ ላይ ግን ርካሽ ነው ብሎ ለጠፈ እውነተኛው ውድ ነው ግን ደግሞ ከላይ ጠርሙሱ ላይ ርካሽ ነው ብሎ ለጠፈ ከስር ደግሞ ሌላ ግሩፕ ላይ ደግሞ ሰበሰ አመጣና ምን አደረገው ሌላኛው ወይን ላይ ደግሞ በጣም ርካሽ የሆነው ወይን እሱ ላይ ደግሞ በጣም ውድ ነው ብሎ ለጠፈ እንዲቀምሱ ለሰዎች ሰጣቸው በጣም በሚገርማችሁ ሁኔታ ርካሽ ነች እኮ ግን ላዩ ላይ ውድ የሚለው ነገር አይምሯቸው ላይ ሳይኮሎጂ ላይ ተጽዕኖ ስለፈጠረ ኧረ በጣም ይጣፍጣል የትኛው ርካሹ ውድ የሆነውን ግን ሰዎች እንዳጣጣሉት መጽሐፉ ይናገራል የትኛው ነው ጣዕም የተሻለ ያለው ኦብቪየስሊ ይሄ በጣም ውድ የሆነው ግን ለምንድነው ሰዎች ወደ ርካሹ የሄዱት ካላቸው ኤክስፔክቴሽናቸው ጣዕም እንደቀየረው መጽሐፉ ይናገራል አንዳንድ ጊዜ አንድ ነገር ኤክስፔክት አድርጋችሁ ስትሄዱ እውነተኛው እኮ ላይሆን ይችላል ግን ስለጠበቃችሁት ብቻ ነገር ይቀየራል በቸኮሌት ምሳሌ ይሰጣል አንድ ቸኮሌት በጣም ፕሪሚየም የሚባል ቸኮሌት ነው ይሄኛው ደግሞ ሎ ኳሊቲ ያለው ቸኮሌት ነው ብሎ ሰጣቸው የትኛው ይጣፍጣል ሲላቸው ብዙዎቹ ፕሪሚየም ይጣፍጣል አሉ ግን ደግሞ እውነተኛው ሲታይ ቸኮሌቶቹ ተመሳሳይ ናቸው ጀስት እንደውም እንደቅድሙ ውድና ርካሽ ማለት ተመሳሳይ ቸኮሌት አንዱ ጣፈጠ አንዱ የሆነ ከዛኛው አንፃር ሎ ኳሊቲ ሆነ ወይ ደግሞ ሎ ቃና ወይ ደግሞ እንደዛኛው የሚጣፍጥ ቃና ሆኖ እንዳላገኙት መጽሐፉ ይናገራል ለምን ኤክስፔክቴሽናቸው አንድ ነገር ኤክስፔክት ስታደርጉት የመሆን እድሉ ትልቅ ነው ስለዚህ ምን እናድርግ አንደኛ በተቻለ መጠን ኦብጀክቲቭ ለመሆን ሞክሩ የምታዩት የምትሰሙት ነገር እናንተ አይምሮ ላይ ተጽዕኖ ስለሚያመጣ ኤክስፔክቴሽናችሁን ማኔጅ አድርጉ ነው አንደኛ ሁለተኛ ኤክስፔክቴሽን በጣም ትልቅ አቅም ስላለው እንደው ኤክስፔክት እንኳን የምታደርጉ ከሆነ በተቻለ መጠን ብዙ ጊዜ ነገሮችን ኦፕቲሚስቲክ ነው ወይ ደግሞ ጥሩ ነገር ጠብቁ አንድ ነገር ሲጀምሩ ፌል ባደርግስ ብላችሁ ኤክስፔክት አታርጉ ጀስት ነገርየው ቢሆንስ ነገርየው ቢሳካስ ፖዚቲቭ ውጤት ቢኖረውስ ብላችሁ አስቡ ኤክስፔክቴሽን በጣም ትልቅ አቅም እንዳለው መጽሐፉ ይናገራል እንደው እዚህ ሐሳብ ላይ ትንሽ ነገር ለመጨመሪያ ሰባተኛው ላይ ሊድ ዘ ፓወር ኦፍ ፕላሲቦ ስለምትባለው ነገር ላውራችሁ ሰባተኛ መጽሐፉ እንደ ሐሳብ የሚያነሳው ዘ ፓወር ኦፍ ፕላሲቦ የምትለውን ነገር ስለ ፕላሲቦ ምን አይሎቻችሁ ሰምታችሁ እንደምታውቁ አላውቅም ፕላሲቦ ማለት ሜዲካል ያልሆነ ግን ደግሞ the most ህመምን የሚያድን ኪኒን ነው ልበለው ወይ ደግሞ ህመምን የሚያድን ነገር አንዳንድ ጊዜ ሐኪሞች
ምን ያደርጋሉ? ከዚህ መጽሐፍ ላይ የተጻፈ ሀሳብ ነው። ታዋቂም የሆነ ኤክስፐሪመንት ነው። አንድ ሐኪም አንድ ጊዜ የተነገረ ነገር ነው የምነግራችሁ። አንድ ፔሸንት ወይ ደግሞ አንድ ታካሚ በጣም ህመም ውስጥ ነው ያለው እና ፔን ኪለር ይሰጡታል፣ ወይ ደግሞ ይሄ ሲያማችሁ ህመማችሁን ጋብ የሚያደርግላችሁ ማለት ነው። ግን ለዚህ ሰው የሰጡት እውነተኛውን ፔን ኪለር ሳይሆን የሰጡት የስኳርን ክብል እና የሰጡት ግን አስጠንቅቀው። አሁን ኤክስፔክቴሽን ምን አይል አቅም እንዳለው ልነግራችሁ። ይሄ መድኃኒት በስርዓት ነው መዋጥ ያለበት፣ በዚህ ሰዓት ነው መዋጥ ያለበት። እጥፍ ሁለተኛ አድርገህ ከወሰድክ ወይ ደግሞ አብዝተህ ከወሰድክ ሊጎዳ ይችላል። ስለዚህ በተቻለ መጠን መጥነህ ውሰድ። አይምሮ ላይ ተጽዕኖ ፈጥረው ማለት ይሄ አዋክቦት። በጣም በሚገርማቸው ሁኔታ ሰውየው ሲወስድ ፕላሲቦን ሲውጥ የህመም ጋብ እንዳለለት መጽሐፉ ይናገራል። ፕላሲቦ ማለት መድኃኒቶች እውነተኛ መድኃኒቶች አይደል፣ ግን ፌክ የሆኑ መድኃኒቶች አይምሯችሁ እውነተኛ ነው ብሎ ስለሚያስብ ሲወስደው ሰውነታችሁ ውስጥ ሆርሞኖች ራሱ ይመነጫሉ ያንን የሚያክሙ። ብዙ ታሪኮችን በዚህ ጉዳይ ሰምታችሁ ታውቃላችሁ ብዬ አስባለሁ። አንዳንድ የቆዳ ህመም ያለባቸው ሰዎች ውሃ እኮ ሊትራሊ ውሃ ነው ውሃ ጠብ እያደረጉ ግን ኬሚካል ብሎ ነካ አድርገው አዋክበው ሰጥቷቸው ከዛ ህመም ሰዎች ሲፈውስ ጀስት ሌላ የተለየ ነገር ተፈጥሮ አይደለም፣ ግን አይምሮ ስለተቀበለ ኤክስፔክቴሽን ብቻ አይደለም፣ በነገራችን እምነትም ይጨመርበታል። ያ ነገር እንደሚያድን ሰው ሲቀበል ያ ነገር ኦል ኦፍ ደ ሰደን ሲጠፋ፣ አንዳንዱ ደግሞ ጠባሳ ሳይኖርላ ሲጠፋ ታያላችሁ። ይሄ ለምን ሆነ? ኤክስፔክቴሽን። የሰው ልጅ አይምሮ ይሄን ያህል ትልቅ አቅም አለው፣ ግን ኤክስፔክቴሽናችሁ ኔጌቲቭ ከሆነ በዛ ልክ ኔጌቲቭ ሆኖ ይቀራል፣ ፖዚቲቭ ከሆነ በዛ ልክ ያድጋል። ይሄ እንግዲህ ሜዲካል ሪከርድ በቃ ሐኪሞች የሚያደርጉት። አንዳንድ ጊዜ ሳይኮሎጂካል የሆኑ ህመሞች በእንደዚህ አይነት መንገድ ይታከማሉ። እናንተ እኮ እየተሰማችሁ ነው፣ እናንተ እኮ እያመማችሁ ነው፣ ግን ሲታይ እውነተኛ ካልሆነ ወይ ደግሞ ሲታይ ሐኪሙ ሊረዳችሁ ካልቻለ የሚያዝላችሁ ፕላሲቦ ነው። ይሄን ዋጥ ይላችሁ። እናንተ የምር እየዳናችሁ ይመስላችኋል፣ የምር የተቀበላችሁት ይመስላችኋል። አይምሮ ግን ራሱን በራሱ ሂል እያደረገ እንደሚመጣ መጽሐፉ ይናገራል። ለምንድነው ይህን ሰባተኛን የጨመርኩት? ኤክስፔክቴሽን በዚህ ልክ ትልቅ አቅም አለ የሚለውን ሀሳብ ለማንሳት። ስምንተኛና እንደው የመጨረሻ ሀሳብ ላነሳላችሁ የምፈልገው ዋይ ዊ ቺት የሚለውን ሀሳብ ነው። እዚህ ምዕራፍ ላይ ስገባ ትንሽ አይምሮን ያዝ አድርጎኛል። ለምንድነው ሰዎች ቺት የሚያደርጉት? ቺት የሚያደርጉት ሴንስ በግንኙነት በወንድና በሴት መካከል ባለ ግንኙነት ብቻ አይደለም። ለምሳሌ ሰው ስፖርት ይጀምርና አይ በቃ እኔ የምበላው የተመጣጠነ ምግብ ነው ብሎ ለምንድነው ቺት የሚያደርገው? ለምንድነው ይበልጥ ክብደቱ የሚጨምር ነገር የሚበላው? ለምንድነው ሰዎች ኮሚትመንታችንን ጃምፕ የምናደርገው ካላችሁ ጸሐፊው ምን ያልመሰላችሁ? ብዙ ጊዜ ሰዎች ውሳኔ ስንወስን እነዚህ ሁለት ነገሮች እንዲከበሩልን እንፈልጋለን። አንደኛ ማግኘት የምንፈልገው ነገር አለ። ሁለተኛ ደግሞ ሞራሊ አይምሯችን ነው ሞራሊ ልክ እንዲሆን እንፈልጋለን ማለት ነው። ቺት ሰው የሆነ ነገር ለማድረግ ቺት ሲያደርግ የሆነ ነገር ለማግኘት ነው፣ የሆነ ጥቅም ያለው ነገር ለማግኘት፣ ደስታ በሉት የሆነ ምንም ነገር ሊሆን ይችላል። ጀስት የሆነ ጥቅም ለማግኘት ነው። ግን ይሄን ጥቅም ሲያገኝ አይምሮ ይሄ ሞራል አለ አይደል፣ ልክ ነው አይደለም ብላችሁ ህሊናችሁን ማሳመን መቻል አለባችሁ። እና ጸሐፊው ምን ይላል? ብዙ ጊዜ ሰዎች በቃ ዲሲፕሊን እንደሆነ ሙሉ ቀን ይቆዩና ስፖርት ይሰሩና መብላት ያለባቸው ምግብ እያለ ግን ፋስት ፉድ ይበላሉ። ይበልጥ ሰውነታቸውን የሚጨምር ነገር ያደርጋሉ። ሰውነታቸውን የሚጨምር ክብደታቸውን የሚጨምር ነገር ይበላሉ። ግንኙነት እያላቸው ትዳር እያላቸው ሌላ ግንኙነት ይጨምራሉ። ለምን? ምክንያቱም የሆነ የሚፈልጉት ነገር አለ። ግን አሁን ህሊና እንዳትበላሽ ህሊና እንዳትረበሽ ምን ያደርጋሉ መሰላችሁ? ጸሐፊው ሰዎች ቺት ሲያደርጉ ቺት እያደረጉ አይደለም፣ ጀስት ትንሽዬ ነው ቺት የሚያደርጉት። አሁን እቺ ሀሳብ አስሙልኝ። ቺት ሲያደርግ ሰው ዲቴል ከገባበት ወይ ደግሞ ፍጥጥ ያለ ከሆነ የሆነ ሰዓት ላይ ህሊናው ይወቀስበታል። ስለዚህ ቀስ በቀስ ነው። አይ ምን ችግር አለ፣ ቴክስት እኮ ነው የተራረግነው ምን ችግር አለው ከሚል ነው የሚጀምረው። ህሊና ይቀበላል። አይ ምን ችግር አለው ዛሬ እኮ አብረን ነው ያለው። አይ ምን ችግር አለው ዛሬ እኮ በልቼ ግድ የለም አንድ ወር ሙሉ ሰርቻለሁ ዛሬ በላ ምን ችግር አለው። ትንሽዬ ነው ቺት የምታደርጉት። አይምሯችሁ እየተቀበለ ሲመጣ የሆነ ሰዓት ላይ መስመሩ ወደ ምን ይሄዳል መሰላችሁ? አይ ቴክስት ማድረግ እኮ ነው፣ አይ መገናኘት እኮ ነው፣ አይ እንዲህ እኮ ነው ብላችሁ መስመሩ የሆነ ሰዓት ላይ ሰው እስካላያችሁ ድረስ ብታደረጉትም ችግር የላችሁ። ለምን? አንደኛ ህሊናችሁ ተቀብሎታል። ቀስ በቀስ እያደነዘዛችሁት ነው የህሊናችሁን ድምፅ። ሁለተኛ የምትፈልጉትን ስቲል እያገኛችሁ። ሰው እስካላያችሁ ድረስ የምትፈልጉትን ነገር ማድረግ ጤነኛ ይሆናል። ግልጽ ነው። ቤተክርስቲያን ልትሄድ መስጊድ ልትሄድ ትችላለህ። ስቲል አይምሮ እየተቀበለ አስሎንጋ ሰው እስኪያይ ድረስ። ሰው ሲያያቸው አንድ ነገር ጥፋት እንደሆነ የሚባነኑ ሰዎች አሉ። ለምን? ምክንያቱም የህሊናው መስመር አልፋ ትመጣና አይ በቃ ሰው ካላየ ምን ችግር አለ ወደሚል ነገር ውስጥ ትገባላችሁ። ይሄ ውሳኔ ነው። ለምንድነው እንዲህ የምንወስነው? ቀስ በቀስ ፕራክቲስ እናደርገዋለን። እና ጸሐፊው በተቻለ መጠን እንግዲህ አንዳንዴ ለሰው ብቻ አይደለም ለህሊና መታመን አስፈላጊ እንደሆነ ይናገራል። አሁን እንግዲህ የነገርኳችሁን ነገር እንደው ራንደምሊ ከአየር ላይ የተወሰነ ነገር አይደለም። ይሄ ፕሪዲክተብል፣ ሰዎች በእንደዚህ አይነት መንገድ እንገመታለን። አሁን ለምሳሌ የመጨረሻው ቺት ያልኳቸው ሀሳብ ምን ችግር አለው ብላ የተጀመረች ነገር እንገምቷለን። ፕሬዲክተብል ከሆነ ጊዜ በኋላ መጨረሻው እንደዛ እንደሚሆን ሰዎች በእንደዚህ አይነት መንገድ ነው የምንንቀሳቀሱ። ግን ኢሉዥን ውስጥ አትግቡ። አንዳንዴ ጸሐፊው
ይቺን ሀሳብ የሚያነሳል። እኔ የተለየው ነኝ ማለት ስትጀምሮ ችግር ውስጥ የምትገቡት ፓተርኖችን እዩ። ከእናንተ በፊት በጣም ብዙ ሰዎች ነበሩ እንግዲህ እንደዚህ አይነት መጽሐፎች ሲጻፉ ብዙ ጥናቶች ላይ ተመስርተው ነው። ጸሐፊው ራሱ ስንት ሪሰርቾችን እኔ ራሱ ካሳስኩኝ 3-4 ሪሰርቾችን አንስቻለሁ ጸሐፊው ራሱ ያደረጋቸው። ሰዎች ኢራሽናል የሆነ ውሳኔ የምንወስነው አብዛኞቹ ውሳኔዎቻችን ግን ፕሬዲክተብል ናቸው፣ ይገመታሉ። በተቻለ መጠን የምንወስናቸውን ውሳኔዎች ተጠንቅቀን እንድንወስን ጸሐፊው ይናገራል። እኔ እንግዲህ ከዚህ መጽሐፍ ያገኘሁትን ሀሳብ በዚህ መንገድ አየሁት። ፕሬዲክቲብሊ ኢራሽናል በዳን አሬል የተጻፈውን መጽሐፍ በዚህ መንገድ አየሁት። መጽሐፉን እንዴት አያችሁት? ስለዚህ መጽሐፍ ያላችሁን አስተያየት፣ ስለዚህ ፕሮግራም ያላችሁን አስተያየት ከስር በማስቀመጥላችሁ የሶሻል ሚዲያ አማራጮች እየገባችሁ ልጽፉልኝ ትችላላችሁ። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይህን ይመስላል። ቀጣይ ሳምንት እንዲሁ በአዲስ መጽሐፍ በአዲስ ሀሳብ እንገናኛለን። የቀጣይ ሳምንት ሰዎች ይበለን። መልካም ሳምንት ባይ